በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? ልዑል አምላክ ቅዱስ እግዚአብሔር ወዶና ፈቅዶ እስከዚህ ሰዓት ድረስ የጠበቀን ያልተለየን የአባቶቻችን አምላክ ቅዱስ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ በረድኤታቸው የሚጎበኙን በጸሎታቸው የሚጠብቁን ክብርና ምስጋና ይድረሳቸው። እንደሚታወቀው በየሳምንቱ አርብ ማታ 2 ሰዓት ትምህርት ሃይማኖት በሚል መሪ ሐሳብ ተከታታይ ክፍለ ጊዜ እየተነጋገርን መተናል። ዛሬም እርሱን ጉዳይ ነው ይዘን የምንቀጥለው። ዛሬ ደግሞ በሚኖረን ትንሽ ቆይታ አምላካችን ልዑል እግዚአብሔር እንደወደደና እንደፈቀደ ሃይማኖትና ባህል የሚል ርዕስ ነው። ነገር ሃይማኖትን እያየነው እንደመጣ ነው። ሃይማኖት ምንድነው? ሃይማኖት እንዴት ነው? ሃይማኖትና እምነት፣ የእግዚአብሔር መኖር፣ የእግዚአብሔር የባህሪ ግብሩ መገለጫዎች፣ አማኞች በዚህ ውስጥ ሊያደርጉት የሚገባው የሃይማኖት መገለጥ፣ እነዚህን በመሳሰሉ ክፍላት እያየን መተናል። ዛሬ ደግሞ ሃይማኖትና ባህል ምንና ምን ናቸው? እንደው ሃይማኖት ምን ይላል? ባህልስ ምን ይላል? ባህልስ ምንድን ነው የሚለውን ነገር የምናይበት ክፍለ ትምህርት ነው የሚሆነው። አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው። እንደው አምላካችን እግዚአብሔር እንደወደደና እንደፈቀደ በተወሰነ ጊዜ እንመለከታለን። አንዳንዶቹን ርዕሰ ጉዳዮች ራሳቸውን ችለን የምንመጣባቸው ይሆናሉ። ትልልቅ ዝርዝር ሀሳብ ያላቸው በተለይ ሃይማኖታዊ ትምህርትና ምስጢር፣ ምሳሌና ይዘት ያላቸውን እነሱን ራሳቸውን አስችለን የምናያቸው ነው የሚሆነው። ዛሬ ግን እንደ ጠቅላላ ሃይማኖትና ባህል እንዴት ይታያል የሚለው ነገር ነው የምንመለከተው። ያው ሃይማኖት አንድ ሰው የሚኖረው መንፈሳዊ ሕይወትና ፍጡር ከፈጣሪው ጋር የሚያደርገው መስተጋብር ግንኙነት ወይም ፍጡር ከፈጣሪው ጋር የሚገናኝበት መንገድ እያልን ስለመጣን ሃይማኖት ከሞት በኋላ ያለውን ሕይወት ከሞት በፊት ካለው ሕይወት ጋር አዋህዶ አዛምዶ አንድ አድርጎ የሚያሳይ ዛሬ ባለው ሕይወት የሚመጣውን ሕይወት መልካም ለማድረግ የሚያስተሳስርና አንድ አድርጎ የሚያሰራ አንድ አድርጎ የሚያኖር የሚያዋህድ የሚያዛምድ ነው። ስለዚህ ሃይማኖት አንድ ሰው ለእምነቱ የሚያደርገውን ነገርና ለፈጣሪው የሚያደርገው መገዛት ማለት ነው። ሃይማኖት ማለት ፍጡር ለፈጣሪው የሚያደርገው መገዛት፣ ፍጡር ከፈጣሪው ጋር የሚያደርገው ግንኙነት፣ ይህ ሃይማኖት ነው። ባህልስ ምንድን ነው ካል ባህል የአንድ አካባቢ ማህበረሰብ ጠቅላላ የኑሮ መገለጫ ባህል ይባላል። የኑሮ መገለጫ ባህል ይባላል። አለባበሱ፣ አጎራረሱ፣ በደስታው በሐዘኑ የሚያደርጋቸው ነገሮች በሙሉ ሲጠቀለሉ ባህል ተብለው ይገለጻሉ ማለት ነው። የኑሮ ዘይቤ ባህል ተብሎ ይገለጻል። እንግዲህ መሰረት አድርጎ አንድ ማህበረሰብ የአኗኗሩን ስልት የአኗኗሩን ዘዴ በአካባቢው የሚያደርጋቸውን ነገሮች ባህል ብለን እንጠራቸዋለን። ባህሉ ነው ተብሎ የሚነገርለት የአካባቢ መገለጫ ማለት ነው። ባህል የአንድ ማህበረሰብ የአኗኗር መገለጫ ባህል ተብሎ ይታወቃል፣ ይነገራል። እንደው ሊበረታቱ የሚገባቸው እንደ ቤተ ክርስቲያንም እንደ ሀገርም እንደ ሃይማኖትም ሊጠናከሩ የሚገባቸው በደንብ ልናስተምራቸው ለትውልድ ልናደርሳቸው ትውልድ እንዲያስቀጥላቸው ልናደርጋቸው የሚገቡ ባህሎች አሉ። ሊስተካከሉ የሚገባቸው ሊቀረፉ የሚገባቸው ፈጽሞ ሊወገዙም ጭምር የሚገባቸው ደግሞ ክፉ ልምዶች አሉ። ባህል ሲባል እንዲሁ የአንድ ማህበረሰብ በጎ ልምድና ክፉ ልምድም ጭምር ባህል ይባላል። በጎ ልምዱም ክፉ ልምዱም ባህል ይባላል። ለምሳሌ እንደው ሊበረታቱ ከሚገባቸው ባህሎች ቤተክርስቲያንም ማህበረሰቡም ሀገርም ማንኛውም ሰው የሆነ ሁሉ ሊያጠናከራቸው የሚገቡ ባህሎች አሉ እንደ ሀገራችን። እነሱ ምን ናቸው ያልን እንደው የተወሰኑትን ስናነሳ እንደው በህብረት መኖር፣ መረዳዳት፣ መተጋገዝ፣ በሐዘኑ በደስታው በሰርጉ በለቅሶ የሰውን ችግሬ ነው ብሎ አንድ ሰው ለተቸገረው ችግሩ ሊቀርፍለት የሚችሉ ነገሮችን
በማድረግ ደረጃ የሚደረጉ ርብርቦች የሚደረጉ ባህሎች እነዚህ ሊጠናከሩ የሚገቡ ነገሮች ናቸው። ለምሳሌ በሰርግ ያየን እንደሆነ እንደው አሁን በተለይ ሰለጠን ብሎ በሚያስበው ማህበረሰብ የማይታዩ በአባቶቻችን ጊዜ ግን ይደረጉ የነበሩ በጎ የሆኑ ነገሮች አሉ። እንግዲህ ሃይማኖታዊ የሆነ መልእክትም ቢኖራቸው ቤተክርስቲያን እንደው ሃይማኖት ሰርግን እንዴት ይገልጸዋል፣ ትዳርን እንዴት ይገልጸዋል የሚል ራሱን የቻለ ትዳር ብለን የምንመጣበት ክፍለ ጊዜ ይኖረናል። ቅድመ ትዳር፣ ጊዜ ትዳር፣ ድረ ትዳር ብለን ሃይማኖታዊ ትምህርቱን ትዳር ምን መምሰል አለበት የሚለውን በሆነ ክፍለ ጊዜ ራሱን አስችለን በተከታታይ ትምህርት የምናየው ይሆናል። ነገር ግን ከባህሉ ነው አሁን ምናነሳው። ከባህሉ የሚበረታቱ ነገሮች ቀድሞ ይሄ በመተጫጨት ደረጃ ለምሳሌ አባቶቻችን ለልጆቻቸው አጭተው ሃይማኖቷ ምግባሯ የሚለውን ነገር አጭተው ያጋቡት የነበረው እነሱም ንጽህናቸውን ጠብቀው ክብረ ንጽህናቸውን ጠብቀው በወግ በማድረግ የአባቴ እናታቸውን ፈቃድ ጠብቀው ለአቅመ አዳም ሲደርስ ለአቅመ ሔዋን ስትደርስ ወላጅ የሚያወጣቸውን መስፈርቶች ሃይማኖታዊም ይሆናል ሀገራዊም አካባቢያዊም ይሆናሉ። እነሱን መሰረት አድርጎ አባት ልክ እንደ መጽሐፍ ቅዱስ ያውብር ልኮ አብርሃም ለይስሐቅ ርብቃን እንዳሳጨለት በእንደዚህ አይነት የሚደረጉ ባህሎች አሉ። አሁን ደግሞ ወደ አሁኑ ትውልድ ስንመጣ በራሱ አጭቶ ማግባት ያን ያክል በደል አይሆንም፣ በደል አይደለም። ሚስቱን ፈልጎ አጭቶ የገሊት ልጅ ትሆነኛለች ከሃይማኖቷ ከመግባሯ ከቁም ነገሯ አንጻር ትሆነኛለች ብሎ ለእናት ለአባቱ ቢያደርስ እናት አባቱን እጩ ልጅ ብሎ ቢያመጣ የሚከፋ አይደለም። ከአሉታዊ ጎኑ የምናየው ሊቀረፉ በሚገባቸው ባህሎች ብለን የምናነሳው ነገር እንዳለው ነው። ይሄ ቅድመ ትዳር ከመጋባት አስቀድሞ ለዝሙት በሚያጋልጥ በጣም ደስ በማያሰኝ ርኩሰትን በሚያስከትል ፍቅራቸውን በሚቀንስ ጭምር በኋላ ለትዳሩም ተጽዕኖ በሚያሳድር ሁኔታ ያሉ ነገሮች ተቀርፈውለት ነገር ግን ሃይማኖቷን ምግባሯን ቁም ነገሯን አይቶ እሷ አይቶ የሚያመጣውም አለ። ሌላኛውና በጣም እንደው ሊበረታታ የሚገባው እውነት ለመናገር በሁሉም አካባቢ ያልተለመደ ግን አንዳንድ አካባቢዎች ላይ የምናየው ለምሳሌ በሆነ አጋጣሚ ሰዎች ተጣልተው ቢጎዳዱ ቢደባደቡና ቢመታቱ በመካከል አንድ ሰው ቢሞት የሀገር ሽማግሌዎች ይሰበሰቡና የደም እርቅ ሽምግልና እርቅም አንድ ባህል ነው፣ ሊበረታታ ሊጠነካከር የሚገባው ነው። ነገር ግን እርቁን ከሚፈጽሙበትና ፍጹም ለማድረግ እርቁን ከሁለቱ ወገኖች ከገዳዩና ከሞተበት ወገን መካከል ሁለት ልጆች ይመረጡና ግቢ ይፈጸማል። ለምንድን ነው ሲባል ፈጽሞ ያን ሐሳብ ያን ጥላቻ ያን መለያየት ያን ክፉ ሐሳብ እንዲጠላው ቤተሰቡ እንዲረሳው ሁለቱን ወገኖች በግቢ ያስታርቋቸውና ይዋለዳሉ፣ ይዛመዳሉ። ከዚያ በኋላ ያን ያለፈውን ጉዳይ ስለሞተው ጉዳይ ስላለፈው ጉዳይ ፈጽሞ እንዳያነሱ የሚደረግባቸው አካባቢዎች አሉ። እንደነዚህ አይነት ጠብን ፈጽሞ ከስሩ ነቅሎ ለማጥፋት የሚደረጉ በጎ ባህል ሊበረታታ የሚገባው ነው። በቃ በጣም ሰው ይሄ ደም መመለስ የሚለውን እንደ አንድ አድርጎ በቃ በጣም እንደ ጀግንነት እንደ ጀብድ አድርጎ የሚይዘው ነገር አለ። ይሄ በጣም አጸያፊ ሊወገዝ የሚገባው። በተለያየ አጋጣሚ ሰዎች አብረው ሲኖሩ ሊጋጩ ይችላሉ። በሆነ ምክንያት እንግዲህ ሊፈጠር ይችላል። በእንደነዚህ አይነት ምክንያት ስላለፈው ስለሞተው ሰው እንደገና ሌላ ሰው በመግደል እንደ ካሳ እንደ ልምድ እንደ ጀግንነት ሌላውም አካባቢው ማህበረሰብም በቃ የአባቱን ገዳይ አይፈልግም እንዴ እያለ በማሸማቀቅ በሰንበቴው በጽዋ ማህበራቱ በገበያው በድሩ በሆነው ሁሉ አጋጣሚውን ተጠቅሞ ያን ዘመድ የሞተበትን ሰው በማሸማቀቅ የባሰ ሰውን ለመግደል የሚያነሳሱና ጠብን የሚያስፋፉ ነገሮች ሊቀረፉ ይገባል። ልክ ደግሞ በግቢ አድሰው ነገሮችን ሁሉ መልሰው አብረው መብላት አብረው መጠጣት እንደገና ተዋልደው ተዛምደው ተሳስበው ተረዳድተው የሚኖሩበትን ይህንን ሊጠናከር የሚገባውን ባህል ግን ሁሉም ሀገራት ሊያጠናክሩት የሚገባቸው በጎ ባህል ነውና ሊጠናከር ይገባዋል። እንግዲህ ቅድመ ጋብቻ እጮኝነት ሲደረግ ከሚደረግባቸው አባት ለልጁ አጭቶ የሚያጋባው አለ፣ ራሱ አጭቶ የሚያገባው አለ። እንደገና ደግሞ አሁን ባልኳችሁ ምክንያት ሰዎች ተጋብተው ኑሯቸውን ህይወት መስርተው
የሌላውን ህይወትም ታድገው የሚኖሩበት እንዲህ አይነቶቹ ባህሎች ሊጠናከሩ ይገባሉ። በሰርጉ ቀንም እውነት ለመናገር በገጠራማው አካባቢ ድፍድፉን ጭነው እንጀራውን ጋግረው በጉን ስበው በቃ በጣም ቤተሰቡ የሙሽራውን እናት የሙሽራውን አባት የሚገልጹ ግጥሞችን ስንኞችን ማህበራዊና ሀገራዊ ጀግንነትን በዜማ በመግለጽ ዘፈኑን ቤተክርስቲያናችን አልነቀፈችው። እውነት ለመናገር አልነቀፈችው። የሚነቀፉ ዝሙትን የሚቀሰቅሱ ዝም ብሎ እንደዚህ ርኩሰትን የሚያመጡ ቅድም እንዳልኩት ደግሞ አንዱን የበታች አንዱን የበላይ የሚያደርጉ አይነት ነገሮችን ታወግዛለች። ነገር ግን ዘፈን ጨዋታን የቅዳሴ መላእክት አድርጋ ነው በትርጓሜው የምትናገረው ቤተክርስቲያንና የሙሽራውን እናት ወልዳ አሳድጋ ለዚህ ማዕረግ ማድረሷ የሙሽራይቱ አባት እናት በክብር በንጽህና በቅድስና አሳድገው ለዚህ ክብር ማብቃታቸውን እያመሰጋገኑ ሙሽራውና ሙሽሪትን በስነ ጽሁፍ በጎ በሆኑ ስንኞች እየገጠሙ እያመሰገኑ የሚያደርጉት ይሄ በጎ የሆነ ደስታ ስለሆነ በዚህ ህብረት ውስጥ የሚበላውን የሚጠጣውን በመያዝ በጎ ልብሳቸውን ለብሰው በመገኘት ሀገርን ሊገልጽ በሚችል አካባቢ ሊገልጽ በሚችል በጎ የሆኑ ልብሶቻቸውን ነጭ ልብሳቸውን ለብሰው በመገኘት የሚያደምቁት ይሄ የሰርጉ ባህል ሊቀጥል ሊበረታታ የሚገባው መልካም ጎኑ ነው። እንደው ከትዳር በኋላም ባለው ባለጎጆቹን ለማጠናከር በጎ የሆኑ ስጦታዎችን በመያዝ ቤት የሚሰሩበትን ቦታ በመስጠት ሊያቋቁማቸው የሚችሉ የጎጆ መውጫ ሀብት ንብረት አባት እናትም ዘመድም እየረዳ እያገዘ እየመከረ እያበረታታ የሚያደርጋቸው እነዚህ በጎ በየአካባቢው እንደየአቅሙ እንደየሁኔታው ከጫጉላው ዘመን ጀምሮ በጣም ሊበረታቱ የሚገቡ ባህሎች ናቸው። ቤተክርስቲያንም ከምስጢሯ ጋር አዋህዳ አዛምዳ ነው የምትተረጉመው። እንደ ሃይማኖት ያየነው እንደው ዳሱ የቤተክርስቲያን መብሉ መጠጡ የሥጋው ደሙ ዘፈኑ ጨዋታው የቅዳሴው የምስጋናው የስብሐተ እግዚአብሔሩ ሚዜዎቹ የመላእክት ሙሽራው የመለኮት ሙሽሪት የትስብእት እያለች ሁለቱን ትብሎ በራት ለመረሃ ወልደው ሄ ወዳጄ ንጻሐ ቅለ ወንራይ እና ወደ በረሃው ሰገነቱን ዘንባባውን ወይኑን ዳርቻውን ጎብኝተን ተዝናንተን እንንጣ ትላለች ብለው ሰሎሞን በመኃልይ የዘመረውን ዝማሬ እየዘመረች ቤተክርስቲያን እያመሰገነች የምታደርገው ሊበረታታ የሚገባው ይሄ የሰርጉ የመረዳዳትና የመተጋገዝ በጋራ ደስታን መጋራት በጋራ ሁሉ ነገር ማድረግ መመካከር እንደው በጣም ያው ምስጢራዊ ይዘቱን በሌላ በነገረ ትዳር ወይም ትምህርተ ተክሊል የተክሊልን ትምህርት በመናነሳበት እናመጣዋለን ብለን እንጂ በጣም ሰፊ የሆነ ምስጢር ያለው ነው። እውነት ለመናገር መዋሃዳቸውን የሚገልጽበት ቋንቋ ቤተክርስቲያናችን ስለ ትዳር ያልተናገረ ሊቅ የለም። በመጽሐፍ ቅዱስ ክርስቶስም ሰው ሆኖ ከተገኘበት አንዱ በቃና ዘገሊላ ከእናቱ ጋር ተገኝቶ ያን ውሃውን ወደ ወይን ቀይሮ ችግራቸውን ፈቶ ደስታቸውን መልሶ እንደው በጣም ሰው በዛ እህል ውሃው አጠረ አነሰ ብለው ሲቸገሩ የነበሩትን ሰዎች ችግራቸውን ፈቶ ደስታቸው ጨምሮ ጎልቶ እንዲታይ ያደረገው አምላካችን በሰርግ ቤት ነውና በመረዳዳት በኩል ሊደረጉ የሚገባቸው ባህሎች ሊጠነካከሩ የሚገባቸው ናቸው። በሐዘኑም እንዲሁ ሰው ዘመድ ሙቶበት እናት አባቱ ሙቶበት እናት አባት ልጅ ሙቶበት እህት ወንድም ሙቶበት ብቻውን ሲያዝን ያን ጊዜ ተገይቶ ሐዘኑን እንዲረሳ እንዲጽናና ማድረግ እንዲሁ የመጣውን እርሱን ለማጽናናት የመጣውን እንግዳ በክብር መሸኘት በመሳሰሉት ነገሮች የሚደረጉት በጎ ነገሮች እነዚህ ሊበረታቱ የሚገባቸው መልካም ጉዳዮች ናቸው። እንደ ባህል ያየናቸው እንደው ሊበረታቱ የሚገባቸው መልካም ጎኖች ናቸው። እንደ ቡሄ እንደ አሸንዳዬ የመሳሰሉ ደግሞ ሀገርን ከፍ አድርገው የሚያሳዩ ውበታቸው ገጽታቸው ወደ ምስጢር ያመጣናቸው ነው። የቤተክርስቲያንን ምስጢር ሃይማኖታዊ ይዘትን የሚገልጹ እንደ ሀገር ያየናቸው እንደው ደግሞ አባቶቻችን ከትውልድ ወደ ትውልድ እንዲቀጥሉ መገለጫ በጋራ ልጆች እያነሳሱ እየዘመሩ የሚጨዋወቱበት መንፈሳዊና ሀገራዊ የሆኑ እንደ ቡሄ አይነት ሃይማኖታዊ ይዘት አላቸው። ቤተክርስቲያናችን እነዚህን በቃ እረኞቹ ሰብሰብ ብለው ዳቦ
ይዘው መብላታቸው ከሰማይ የወረድኩ ህብስት እኔ ነኝ ያለውን የክርስቶስ ጅራፉ ድምፅ ማሰማቱ በደብረ ታቦር የገለጸው ምስጢረ መለኮት ጅራፍ ሲፈተል ሶስቱ በአንድ ሆነው የሶስት አካላት የአንድ መለኮት መግለጽ ድምፅ ማሰማቱ እንዲህ የመሳሰሉትን ነገሮች ሁሉ ሃይማኖታዊ ትርጉም አላቸው። ነገር ግን እንደ ሀገርም በባህልነታቸው ደግሞ ሀገርን የሚያኮሩ ከፍ አድርገው የሚያሳዩ ባህልነታቸውን የመሳሰሉ አሉ። እንደ አሸንዳዬ ገመዱ የሃይማኖት ለምላሜው የሚታዩት ሳር ነጭተው በገመድ አስረው ወገባቸው ላይ ታጥቀው አሸንዳ ሙሴ ፍስስ በይ በቀሚሴ እያሉ እህቶቻችን የሚያሳዩት ሀገርን ከፍ አድርጎ የሚያሳይና የሚገልጽ እናቶቻችን አባቶቻችን ያቆዩት ኢትዮጵያዊ ባህል ስለሆነ ሊበረታታ ሊጠነካከር እንደ ሀገርም ሀገራዊ ባህልና ሃይማኖታዊ ይዘቱን ሳይለቅ ሊቀጥል የሚገባው በጎ ነገር ነውና እንደ አሸንዳ እንደ ቡሄ እንደ ገና የመሰሉ ነገሮች የገና ባህል ጥንጉ አሩሩ ወጣቶች የሚጫወቱበት ገና ሲዘጋጅ ገና ነጭና ጥቁር ሽልምልማ ገና መዘገጃጀቱ የመለኮትና የተስቤት መሳሰለውን በዓሉን የሚገልጽ ታቦተ ሕጉ ሲወጣ ቅድም እንዳልኩት በሆታ በእልልታ በዝማሬ ሰው ባለው በእግሩ እያሸበሸበ በእጁ እያጨበጨበ ሙሽራውን ታቦቱን የሚያደምቅበት እንዲህ በጎ የሆኑ ባህሎች ሊቀጥሉ ሊበረታቱ የሚገባቸው ጠንካራ ሀገራዊም ሃይማኖታዊ ይዘት ያላቸው የሚጠነካከሩ ነገሮች ናቸው። እንደ ጊጤና እንደ ባቄላውና ስንዴው ባንድ ላይ እንደ ጉልባን ተቀቅሎ ጉልባን ተብሎ የሚከበርባቸው እንደ ጸሎተ ሐሙስ ሃይማኖታዊ ምስጢር አላቸው። ነገር ግን ደግሞ እንደ ባህልም ሆነው የሚቀጥሉ ናቸው። ሙሻሙሾ አንድ አውራ ዶሮ እግሩን ተሰብሮ እመቤት የማርያም ተዘከሪ ቶሎ እንዲህ የመሳሰሉት በጎ የሆኑ ሃይማኖታቸውን ለምሳሌ ጊጤ የክርስቶስን በአይሁድ እጅ መወጋት የሚገልጹ በዚያ በዘመነ ትንሣኤ ወቅት የሚያደርጉት ካንገቱ ገመድ አስረው ወደፊት ወደኋላ የሚሰውትን ህፃናቱ ገመድ አስረው በጅዋጅዌ መልኩ የሚገልጹት እንዲህ የመሳሰሉ እንደው የሚበረታቱ መልካም የሆኑ ባህሎች አሉ። ከዚያም ሲቀጥል ሽማግሌዎችን አረጋውያን ማክበር መስማት እርቅ እኒህን የመሳሰሉ የሚጠነካከሩ ሊበረታቱ የሚገባቸው በጎ ባህሎች እንደ ሀገር አሉ። ሌሎችም እንግዲህ አሁን ያልጠቀስኳቸው እንደው ሰፋ አድርገን በየበዓላቸው በሚውልበት ዘመናቸውን ወቅታቸውን አስመልክተን ሰፊ ሃይማኖታዊ ይዘታቸው ሀገራዊ ይዘታቸው ጥቅማቸው የሚሉትን ነገሮችና ሊደረግላቸው የሚገባውን እንክብካቤም እንደ ቤተ ጉባኤያችንን በየዘመናቸው በየክፍለ ጊዜያቸው የምናስተላልፈው ሆኖ አሁን ግን እንደያዝነው ሃይማኖት ሊያበረታታቸው ቤተክርስቲያን ሊደግፋቸው ሊታጠነካከራቸው ሃይማኖታዊ ገዛ ሊደረግላቸው ያ ማለት አማኞቹ ሁሉ ሊያከብሩት የሚገባ ማለት ነውና እነዚህ የሚጠነካከሩ በጎ የሆኑ መስተጋብር ቆው እድሩ አሁን ወደ ገጠራማው አካባቢ ወጣን እንደው በጋራ መስራት ባጨዳው በርሻው አብሮ መተጋገዝ ያንዱን እርሻ ሲያጭዱ ለው ደግሞ እንደገና ከሌላው አሁንም ነገ እንዲህ በጋራ የሆኑ ነገሮች ህብረትን አንድነትን መስማማትን መጋራትን የሚያመጡ በጎ የሆኑ በዓሎችን ሁሉ እያንዳንዱ አማኝ ሊያበረታታቸው ሊያጠነካከራቸው የሚገቡ መልካም ጉዳዮች ናቸው። ሊስተካከሉ ሊቀረፉ የሚገባቸው ነገሮችስ ምንድናቸው ያልን እንደሆነ እንደው ጠቃሚ ያለ አይደሉ። ለምሳሌ በመጀመሪያ እንዳነሳሁት እንዲህ በሰርግ መካከል አሁን ሚዜና ሚዜ ሌላ አንድ ሙሽራ ይዞ ሲመጣ ሌላኛው አንድ ሙሽራ ይዞ ሲመጣ መንገድ ላይ ቢገናኙ ሙሽራ እንቀማለን በሚል ምክንያት እስከ ተኩስ እስከ መገዳደል የሚደርስ ይሄ አጸያፊ በቃ ሊከለከል ሊቀረፍ የሚገባው ባህል እኔ ነኝ የማልፈው በሚል የሚደረጉ በጎ ያልሆነ ፍቅርን እንደውም በጋራ እንደየሃይማኖታቸው እንደው ሁሉም አማኝ የእምነቱን ተከታይ አክብሮ ተደጋግፎ ሳይነቃቀፍ ሳይገፋፋ ቢቻል የሚበላ ነገር አድርገው ባይቻል ሰላም ተባብለው ሁሉም አማኞች ኦርቶዶክሳዊ ከሆኑ አቡነ ዘበሰማያት ደግመው ሙሽራውና ሙሽራው ተዋውቀው ይቺ የአንድ ቀን ታሪካቸው የተገለጸባት በጎ ዕለት እንደሆነች ነገ ደግሞ አብረው የሚቀጥሉበትን እድል እንደመፍጠር ዱላ ጥላቻ ስድብ ዛቻ በቃ በጣም በመጠባበቅ በመደፈጥ በመደበቅ የሚደረጉ ነገሮች በተለይ ገጠራማው አካባቢ ይታያሉ። ከተማው እንኳን ወንድም የለው መቼም እንደዚህ ያለ ስልብ ነው እጁን ባዶውን ስለሆነ የሚሄደው ሞራልም የለውም ስነ ልቡናም ተነስቶታል። ብስቲክ ተቀብቶ የሚዳርበት ሀገር
መቼም ገጠራማው አካባቢ ይሄ ኢትዮጵያዊ እሴት ያልጠፋበት በዚያ ልክ ነውና ገጠራማው አካባቢ ያሉትን እንደው ጎጅ የምላቸው ነገሮች ናቸውና እንደዚህ ጥላቻን የሚያስከትሉ ነገሮች እነሱ ወንዝ አካባቢ ዶሮ እያረዱ መጣል፣ ሙሽራ ይዞ ሲሻገሩ ወንድ ላይ ወንዝ ሲደርሱ ዶሮ አድርጎ መጣል፣ ሙሽራ ሲወጣ ዶሮ አርዶ ጠቅጥቆ መውጣት፣ እንደዚህ የማይፈቀዱ በጣም የማይፈቀዱ ክልክል የሆኑ ነገሮች ናቸው። እንደ ክርስትና ሃይማኖት እንደ ኦርቶዶክሳዊ ቤተክርስቲያን አስተምሮ ያየነው እንደሆነ ቅድመ ጋብቻ ቅድም ባነሳ ነው ወንዱ በራሱ ሚስት ያጨ እንደሆነ በቃ መንዘላዘል፣ መላላስ፣ በየመንገዱ እጅ ለእጅ መጓተት ነገር እንደው በቃ በጣም የማይመከር እንደው ሀገርንም ቤተክርስቲያንንም የማይወክል በተለይ እንደ ሃይማኖት ሊከለከል የሚገባው የቅድመ ጋብቻ ዝሙትን የሚያነሳሳ ክብረ ንጽህናን የሚያሳጣ ለሥርዓተ ተክሊል እንዳይበቁ የሚያደርግ በጣም የተጋነነ ውሸት በቃ በጣም የተጋነነ ውሸት የስሜት ፍቅር ላይ ከእውነተኛ ፍቅር የራቀ ሞት ኩሉ ሸር ኩሉ ሻይደት ዝም ብሎ እንጀራ ልበላኝ ያለ እመን በሽታ ደዌ ነው። ይሄ በነገራችን ላይ ሰይጣን ነው። ሰው እኔ ወድጃለሁ ብሎ እንጀራ ልበላኝ ያለ እንዲህ ነው አልተኛኝ ያለ ካለ ሰይጣን አድሮ መጠመቅ ነው ያለበት። ይሄ ወደ ጥምቀት ነው መሄድ መቻል ያለበትና ይሄ አሁን እንደ ብርቅና እንደ ድንቅ አድርጎ ሰው አፍቅሮ ወዶ የሚሏቸው ነገሮች ሊለመዱ የማይገባቸው ልጆች ላይ እንዲህ አይነት ገጸ ባህሪ ሲታይ ፈጽሞ መከልከልና ፈጽሞ ማስተካከል መቻል ያለባቸው ነገሮች እንዲያደርጉ ሰው ቅድመ ጋብቻ ምንድነው ማድረግ መቻል ያለበት? ሊያደርግ የሚገባውን ነገር ነው ማድረግ መቻል ያለበት። መቼስ መጀመሪያ ምግባሯን፣ ሃይማኖቷን፣ ቁም ነገሯን ነው ሊያጠና የሚገባው። ቤት ከመሰራቱ አስቀድሞ አፈሩ ይጠናል፣ ስንት ፎቅ ይሸከማል፣ መሬቱ ጥቁር ነው ቀይ ነው ያለው ነገር እሱን እንደሚያጠናው ሁሉ ሃይማኖቷ ምንድነው፣ ምግባሯ እንዴት ነው፣ ቁም ነገሯስ እንዴት ነው የሚለውን ነገር ቅድመ ጋብቻ ቤተክርስቲያን የምትፈቅዳቸውን እንደነዚህ አይነት ሌሎችም መስፈርቶች አሉ። በቃ ያለውን የሥጋ ዘመዱ እንዳኮን በቃ ህጋዊ ዝምድና፣ ስጋዊ ዝምድና፣ መንፈሳዊ ዝምድና የሚባሉ ነገሮች አሉ። ሰው ቅድመ ጋብቻ በጮኝነት ጊዜ ሊያጠናቸው የሚገባ ነገሮች ሊጠናከሩ የሚገባው ሰው ዘመዱን እንዳያገባ በአራት አያት በግራ በቀኝ ትልቆችን ጠይቆ ከባይድ መሆኗን ያ ማለት እስከ 7 የዘር ሐረግ ድረስ ከቁጥር የራቀ መሆኑ ዝምድናዋን እሱን ቸክ ማድረግ፣ ህጋዊ ዝምድና በሷና በሱ መካከል ሌላ የግቢ ድሪቶ እንዳይኖር በቃ ተደጋግሞ የተደረተ እንዲህ አይነት ነገሮች ካሉ በጣም አደገኛ ነው። የአንደኛው ትዳር ሲነጋ የዚያኛውም ትዳር መልሶ የሚናጋበት አጋጣሚ ስለሚኖር ከእንዲህ አይነት ደግሞ ድርትርት ያለ የትዳር አይነት ውስጥ አይገባም። ቤተክርስቲያን ታስተምራለችና ሃይማኖት ባህሉን ሲያስጠብቅ በዚያ ነው። ህጋዊ ዝምድና እርሱ ነው ህጋዊ ዝምድና የተባለው በጋብቻ በኩል። መንፈሳዊ ዝምድና በክርስትና አባት፣ በክርስትና እናት፣ በቀለም አባት፣ በእንደዚህ በክርስትና እናት የሚመጡ ነገሮችን እነሱንም እንዲሁ ፍትሐ ነገሥት አጥብቆ ስለሚከለክላቸው በዚያ መንገድ ማድረግ። ከዚያ ስጋዊ ጤንነቷን የአእምሮ ብስለቷን ለትዳር መሆኗን ትዳር ለማስቀጠል ዘር ለመተካት የሚሆን የአቅማቸውን ሁኔታ የጤናቸውን ሁኔታ ማጥናት እንጂ እንደዚህ ዝም ብሎ እንጀራ ልበላኝ አለ ምናምን እስከሚሉ ድረስ የተንዘላዘለ የማስመሰል ፍቅር ሰይጣናዊ የሆነ በሽታ እንዲህ ይሄ ሊወገዝ ሊከለከል የሚገባው ነገር ነውና ወጣቶች በተለይ ይህንን ልትጠነቀቁበት የሚያስፈልግ ነገር ነው። ስለዚህ ቅድመ ጋብቻ እንደ ባህል ሆኖ እየታየ ያለው ይሄ ባልሆነ ቦታ ለዝሙት በሚያጋልጥ ቦታ ብቻን ተያይዞ መጓዝ በጣም ፈጽሞ ተገቢ አይደለም። እንግዲህ በሰርጉ ጊዜ ቅድም እንዳልኳችሁ ነው የተጋነነ ምንም ዳቦ አጥቶ መንገድ ላይ የወደቀ ድሃ ባለባት ሀገር ዝም ብሎ ተበድሮ ደግሶ ዝም ብሎ በየመስመሩ ፎቶ ለመነሳት ሲጎተቱ መዋል አለባበሱን ያየ እንደው ይሄ በጣም ሰብእናን የሚያይለካ ሰው እንደው በሰርጉ ቀን እንደው እንደ አባቶቻችን ሙሽራ ለማየት ከፍሎ ጭፍቆውን ቀለበቱን ይዞ ድባውን ይዘው ወርቁን እንቁን ብሩን እንደሚያስፈልገው የገሊት ሙሽራ እየተባለ እንደዚያ ነው የነበረው። አሁን ከወገባቸው በላይ እርቃናቸውን የሆነ ሜዳ ሙሉ ምንድነው ቤሎ ነው የሚባል በቃ ጠቅላላ ገለባ የመሰለ ልብስ ተሸክመው ሲንከረፈፉ መዋል በየመንገዱ ይሄ በጣም ሊከለከል የሚገባው ነው። ሀገራችንንም አይገልጽም። በተለይ እንደ ኦርቶዶክሳውያን አማኝ እውነት ለመናገር እንደው ጥልፉ ቀሚስ መስቀል ያለበትን ካባውን ተክሊሉን ለብሶ ስጋ ወደሙ ተቀብሎ ደስ የሚያሰኘውን የበላይትን ዝማሬ አጥንተን የሚያለመልመውን እየዘመሩ መዳር ሲገባ ዝም ብሎ በየጫካው ሲጓተቱ መዋል ይሄ በቃ በጣም
ሊስተካከል የሚገባው ነገር ነውና በዚያ ልክ ያለው ነገር ነው። ሌላ አንድ ሰው ሚስት ካገባ በኋላ በተለያየ ምክንያት ቤተክርስቲያን በምትፈቅደው ይሁን በማትፈቅደው መንገድ ፍች ከፈጸመ በኋላ የፈታትን ሚስቱን ሌላ ሰው ማንንም እንዳያገባት ብሎ ዱላ መቆርቆር፣ ነገር መጠምዘዝ፣ ማንጎራጎር፣ ገበያ ሲወጣ ቤተክርስቲያን ሲሄድ ተደብቆ መጠበቅ፣ ይህ የማይገባ በጣም ሊመከርበት የሚገባ በጣም መጥፎ ድርጊት ነው። አብዛኛው ሰው ለግድያ ከሚበቃበት መንገድ አንዱ የፈታዋትን ሚስቴን አገባት የሚል የዋህን ስንት ይችላል። አብሮ መኖር ካልቻለ ታዲያ ሌላ ምን ሊያደርጋት ቆይቷል? የራሷን ህይወት መኖር ትችላለች እንጂ እርሱም አግብቶ ይኖር እሷም አግብታ ትኖር። ጥንቱን ፍችን አትፈቅድም ቤተክርስቲያን። ደግሞ በተለያየ ምክንያት ፍች ከተፈጸመ በኋላ እንደገና መልሶ የፈታትን ሚስቱን ሌላ ሰው አያግባብኝ ማለት ይሄ ሞኝነት የዋህነት እንጂ እንደው በጣም ሊመከር የሚገባ ሰው ቢኖር እንደነዚህ አይነት ሐሳብ ያላቸው ሰዎች ናቸውና ይሄ ጎጅ ባህል ነው። ጎጅ ባህል ነው። እንግዲህ በሐዘኑም ያየን እንደሆነ እውነት ለመናገር በጣም የተጋነነ ሐዘን በቃ በጣም ትንሣኤ ዘጉባኤ በተለይ እንደ ኦርቶዶክሳውያን እውነት ለመናገር ሊለቀስ ሊታዘን የሚገባቸው ጊዜያት አሉ። ነፍሱ ሲወጣ ከቤቱ ሲወጣ ግብአተ መሬት ሲፈጸምለት ከነዚህ ውጭ ማተብ መበጠስ፣ ራስ መላጨት፣ ፊት መንጨት፣ ደረት መግጨት፣ እህል አልበላም እንደዚህ ነው ማለት የተጋነነ ሐዘን ማድረግ ይሄ በቃ በጣም ለምን ነካኝ ለምን ደፈርከኝ እልህ መጋባት አይነት የሚመስሉ ሐዘኖች አሉና እሱን በልክ ማዘን ሐዘንን በልክ ማዘን የሚታዘንባቸው ጊዜ መለየት። ከዚያም ባለፈ 3 ቀን 4 ሬሳ ማስቀመጥ በቃ ከሩቅ ያለ ዘመድ ይንጣ እንደዚህ ነው እያሉ አስከሬን ከቤት አጋድሞ በቃ በጣም ይሄ የማይፈቀድ የማይገባ ነገር ነውና በአግባቡ በሕጉ በስርዓቱ በወጉ ማድረግ የመሳሰለውን ነገር እንጂ እንደዚህ የማይገቡ ነገሮችን ማስተካከል ተገቢ ነው። ከዚያም በኋላ እንደ ቤተክርስቲያናችን አስተምሮ እንደው ጸሎተ ፍታት በሚደረስለት ጊዜ አቅምን የመጠነ ቀሪውን ቤተሰብ ያገናዘበ ጸሎተ ፍታት ማድረግ ይገባል። እውነት ለመናገር ይሄ እንደው የቤተክርስቲያን አባቶች ጽኑ ትምህርት ሊያስተምሩ የሚገባው የተጋነነ ዝም ብሎ 3-4 በሬ ተስካር እያሉ ህዝብን ደግሶ ማብላት እንደው ምክንያቱም ቀጣዩን ሁኔታዎች የሚያዛባ ልጆቹ የሚያድጉበትን ሁኔታ አቅም በሌለበት ሁኔታ በጣም የተጋነነ ፍታትን መሰረት አድርጎ ፍታትን እንደ መግቢያ ተጠቅሞ የተጋነነ ፍታት ጸሎተ ፍታት ብሎ ተስካር እህል ውሃ አብዝቶ ማድረግም ተገቢ አይደለም። በተለይ ገጠራማው አካባቢ ልጆቹ የሚያድጉበት አጥተው ባለቤቱ እየተጨነቀች እንደው የሉይታ አይነት ነገር እንጂ በንጹህ ውሃ በአንዲ ጸበል ጻድቅ ነው የሚፈቀደው እርሱ ነውና አሁን ግን በቃ በጣም ምእመናኑ ራሱ 40 ለምዳችኋል። እውነት ለመናገር ተገቢ አይደለም። ይሄ ዝም ብሎ በቃ እየደገሱ መብላት ብቻውን ጥሩ አይደለም። ኗሪውን ቀሪውን ቤተሰብ መሰረት አድርጎ ልጆቹ የሚያድጉበትን አረጋውያን ሽማግሌዎች ካሉ የሚጠሩበትን መሰረት አድርጎ እንጂ እንዴ ሳትፈታ ትቀራለች እንዴ ሳይፈታ ይቀራል በሚል በብዙ በሬ ማረድ ብቻ የሚደረግ አድርገው እስከማይ ድረስ የሚደረጉ ነገሮችን እነሱ በልክ ማድረግ ቤተክርስቲያኒቱ እንደምታዘው በልክ ማድረግ ተገቢ ነው። እኚህንና የመሳሰሉትን ነገሮች ቤተክርስቲያን አጥብቃ ታስተምራለች ማለት ነው። ስለዚህ እንደ ባህል አለባበሳችንን ያየን እንደሆነ የገላጭ ያልሆነ ኢትዮጵያዊ ማንነታችን የማይገልጥ የሰው የአካል ክፍሉን እንግዲህ የልብስ ዋና ዓላማው ሰውነትን መሸፈን ልብስ ለበስኩ ብሎ ሰውነቱ ካልተሸፈነ የሰው ልብስ አልለበሰም። ይልቁንም ደግሞ በጣም የአካል ክፍል ለያይቶ የሚያሳይ ልክ ልብስ ሊገዛ ሄዶ ይሄ የውጭ ዲዛይን ምናምን እየተባለ የአካል ክፍል ለያይቶ የሚያሳይ መልበስ ከአባቶቻችንም ያላቆየ ነው። እንደ ባህላችንም ሃይማኖታችንም የማይፈቅድ ስለሆነ አለባበስን መስተካከል ሴቱ እርቃኑን የሚሄድበት በቃ በጣም ሕፃናትን ለማሳደግ እግዚአብሔር ማዕድ አድርጎ የፈጠረውን ጡት ለመሸጥ ገበያ ለማውጣት የምትደራደሩ ሴቶች በስርዓት በሕግ በወግ አድርጋችሁ ኑሩ። እውነት ለመናገር ተገቢ አይደለም። ጡት ማለት ሕፃናት የሚያድጉበት ማዕድ ነው። የሕፃናት ማዕድ ነው። ሕፃናትን እግዚአብሔር የሚመግብበት ልዩ ማዕድ ነው። እንደው በጣም
እናንተ እንደ ውበት አይታችሁት ነው እውነት ለመናገር በሚያሳዝን በሚያስጠላ መንገድ የምትንቀሳቀሱ ብትስተካከሉ መልካም ነው። እውነት ለመናገር በጎ የሆነ እንደ እናቶቻችሁ ብትለብሱ እንደ ሀገራችሁ ብትለብሱ እንደ ሃይማኖታችሁ ብትለብሱ መልካም ነውና በዚያ ልክ ወንዶችም በቃ ይሄ ትጥቅ አንዱ የወንድነት መገለጫ ነው አንዱ በቃ በጣም ስራ ብሎ መደበኛ አገልግሎት የአንዱ እጅ መደበኛ አገልግሎት ሱሪ መጨበጥ ሆኖ እኮ መደበኛ እጃቸው መደበኛ ስራው ሱሪ መጨበጥ ይሆን ወንዶች አሉ። ምንም ሌላ ስራ የማይሰራ እንዲህ አድርገው በቃ ታንከረፈው ሱሪ ጨብጠው የሚውሉ ታጠቁት ስለ መድኃኒዓለም። በባህልና በሃይማኖት በኩል በጣም ጎልቶ ከሚታይባቸው እንደው መታረም መስተካከል ካለባቸው በጣም ወሳኝ ሐሳቦች አንዱ ይሄ አለባበስ ነው። አለባበስን በተመለከተ ያነሳን እንደው ቅድም እንዳልኩት የእናቶች በቃ በጣም ገላቸውን የሚያሳይ አጭር ልብስ የተቀደደ ልብስ ፋሽን ነው ብሎ ሰው ቀዶ ይለብሳል። ይህ በቃ በጣም የመጨረሻ የማይደረግ የማይጠበቅ እንኳን ከክርስትና ማተብ ካሰረ ሰው ይቅርና ሴት ማንኛውም ክርስቲያን ስለሆነች አይደለም ሴት ስለሆነች ብቻ ገላዋን የሚያሳይ ልብስ መልበስ ፈጽሞ የተከለከለ ሰው የሆነ ሁሉም ሊጠብቀው ሰው የሆነ ሁሉም ሊያስተምረው ሰው የሆነ ሁሉ ሊያወግዘው የሚገባ ነገር ቢኖር ይህ አለባበሳችን ነውና የወንዶቹ አለባበስ በተለይ ሱሪ ላይ በቃ በጣም በሚያሳዝን ደረጃ እጃቸው በቃ መደበኛ ስራው ሱሪ መጨበጥ የሚመስል ወንዶች ተፈጥረዋል። በቃ መደበኛ ስራው እጃቸው እንዲህ ብሎ ሱሪያቸውን እንደጨበጠ እስከ መቼ ድረስ እንዲህ ብሎ ነው? ይሄ በጣም ለሀገርም ለማንነትም የማይጠቅም ሀገርንም የሚያሳፍር የሚያዋርድ ከመሆኑ የተነሳ ወንዶች ታጠቁ እንጂ መታጠቅ አለባቸው፣ መታጠቅ ይገባቸዋል። መጽሐፍ ቅዱስም ቅኑቱ ነው የሚለው ታጠቁ ይላል መጽሐፍ ቅዱስ ታጠቁ። ስለዚህ ይሄ ሰው ትጥቁን ሊያጠብቅ የሚገባበት ዘመን ነው። በተለይ ደግሞ በዚህ ዘመንማ አለመታጠቅ የመጨረሻ ዝቅጠት ነውና ልብሳችሁን ልቡናችሁን የወንድነት ስሜት የሚለውን ነገር በቃ በጣም ወንድነት የሚለውን አክብራችሁ ልትይዙት ያስፈልጋል እውነት ለመናገር። ሌላኛው ከዚሁ በመቀጠል እንደው አሁን የምናያቸው በሚዲያ አጠቃቀም በኩል የምናየው አሁን ዳር እስከ ዳር ባህል አድርጎታል፣ ባህል ሆኗል። እንደው በእርግጥ ሃይማኖትና ሳይንስ በሚለው የትምህርት ክፍላችን የምናየው ይሆናል። ነገር ግን እንደው እንደ ባህል አድርጎት ሰው እንደው አንዳንድ ልጆች ገና ከህፃንነታቸው ጀምሮ ሚዲያ እየተከታተሉ በሞባይል እየተከታተሉ ያድጉና እህል ለመብላት ሁሉ እስከሚቸገሩ ድረስ አንደበታቸውን የተወለዱበትና አካባቢያቸውን ቋንቋ ለማወቅ እስከሚቸገሩ ድረስ በቃ በጣም አንደበታቸውን እስከሚለጉማቸው ድረስ ሲቸገሩ የምናየው ሰው እንደ ዘመናዊነት እንደ ስልጣኔ አድርጎ በመያዝ በኩል ያለው ይሄ እያደገ መጥቷል። እውነት ለመናገር መሰልጠን አይደለም። ይሄ የኮንሰርት ዘፈን በልደት ጊዜ ከጎማ የተሰራ ዛፍ እውነት ለመናገር በየቤቱ አሁን ቄጠማ ተጎዝጉዞ የሚጠበቀው ወደ ጎማ ዙሯል። የጎማ ጉዝጓዝ ይሄ ጎማ የሚመስል አረንጓዴ ሳር የሚመስል በቃ የውሸት ህይወት። ቄጠማው እኮ የራሱ የሆነ መዓዛ፣ የራሱ የሆነ ውበት፣ የራሱ የሆነ ድርሻ አለው እና እነዚህ ስልጣኔ በሚመስል አሁን እንደ ባህል ተደርገው የተያዙ የሌሎች ሀገርን ባህል መቃረብ ለኢትዮጵያ የማይመጥን ለሀገራችን የማይሆን በተለይ ለያማኞች የክርስቶስን ልደት ሊያከብሩ ዙሪያውን ልብሳቸውን አነጻጽተው ስጋው ደሙ የሚቀበለው ስጋው ደሙ ለመቀበል በሚዘጋጁበት ጊዜ የማይጠበቅ እንደው ዝም ብሎ የውጭ ሀገር ዘፈን ተብሎ ዝም ብሎ በተለያየ መንገድ ጊዜን ማባከን ገንዘብን ማባከን ይሄ በጣም ሊከለከል የሚገባው ነው። ሌላኛው ባህል በኩል የምናየው ይሄ ባህል ተብሎ የሚታወቅ ወደ አምልኮ ባይድ የሚሄድ እንደው ዝናብ ቀረ እያሉ በየተራራው ጥጃውን በጉን ማረድ ፍየል ማረድ። እኔ የማውቀው ገዳም አለኝ እውነት ለመናገር በቅዱስ ዮሐንስ ጊዜ በሰኔ ሚካኤል ጊዜ ከመንግስት አካላት መድቡልን ብለው በፖሊስ የሚጠበቅ እዚህ አባይ ዳር ገዳም አለ። ለምን ይባል ሰው በዚያን ጊዜ መግቢያው በዚያ በኩል ስለሆነ በገዳሙ በኩል መሻገሪያ ስላለው አንዳንዱ ወንዙን 4 ጊዜ ተመላለስ 40 ጊዜ ተመላለስ 10 ጊዜ ተመላለስ ብሎኛል ጠንቋይ ብሎ በቃ ይመላለሳል ወንዙን። አንዳንዱ የአባይን ውሃ ያን ጊዜ ቀርተ ይዘና ተብያለሁ ከአባይ ወንዝ አሸዋ ይዘና የአምልኮ ባይት ከዚያ ላይ እያረዱ መጣል
እያረዱ መጣል፣ አረቂ መድፋት፣ በቃ በጣም የሚያሳዝን ስንት ችግረኛ ባለባት ሀገር በጋር ዶላር ባይ መስጠት እንግዲህ ምን አይነት እብደት እንደሆነ አስቡት። እውነት ለመናገር ይህንም የሚያደርጉት ደግሞ አሁን ተስፋፍተው ተንሰራታ ያሉበት እንደው የባህል ሐኪም በማለት እንደው በጣም ብዙዎቹ እጅግ በመናገር ምንም የማያውቁት ትክክል ነው። ባህሉን ማስቀጠል አለብን። ባህላዊ መድኃኒት መቀጠል አለባቸው። አባቶቻችን ያቆዩቸው ዘርፋቸውን ጠብቆ ይቀጥላሉ። ነገር ግን ማን ነው ያንን በትክክል የሚያውቀው? ማን ነው ያንን ስም የሰራው? እሱስ እስከምን ድረስ ነው? ጎጅነቱንስ ለይቶ መጥኖ መጠኑን ጀምሮ የሚያውቀው አለ ወይ የሚለውን ነገር ምንም ሊታሰብበት ይገባል። እንደው አንዳንድ አልፎ የሚታዩ ሰዎች ሊኖሩ ይችላል። ነገር ግን አብዛኛው ይሄ በቃ በጣም ሰዎችን በማጭበርበር ስስ ልቡናቸውን በመስለብ እንደው በቃ በጣም የሚያታልለው አታላዮች ይበዛሉ። በትክክል አባቶቻችን ዳማከሴውን፣ ጤና አዳሙን፣ ነጭ ሽንኩርቱን ይጠቀሙበት እንደነበረ ምንም ጥርጥር የለውም። አሁን ፈረንጅ በክኒና መልኩ በክኒና መንገድ ከማምጣቱ በፊት አባቶቻችን ሀገር በቀል የሆነ እውቀት ነበራቸው። እኔ የማስታውሰው እስካሁን ድረስ ሰውየው በአካል ያለ ሊበላ ከዋርካ ተሰቅሎ ወደቀ። ከዋርካው ከላይ ረጅም ነው ዋርካው። ከዋርካው ተነስቶ መሬት ላይ ሲወድቅ ጎኑን ከታች ያለ እንጨት ሆዱን ቀደደው። በዚህ ጊዜ ተጠርቶ መጡ ሽማግሌዎቹ። በቃ በጣም ተቸገረ። ምን ይደረግ ሲባል በጣም ቆላና በረሃማ ለሕክምና የማይሆን ስለሆነ ምንድነው ያደረጉት? ወዲያው በግ ታረደችና የበጉን ሞራ አገናኝተው የዚያን የሰውየውን የተቀደደውን ከሆዱ ላይ እንጨቱ የሰነጠቀውን በበጉ ሞራ አድርገው በበጉ አንጀት ሰፉት። መልሰው በበጉ አንጀት እና ወዲያ ሰውየው ምንም ቀጥ ብሎ ዳነ። በሻሽ አሰሩት እንዲያደርገው በጓንም በልቶ ዳነ። ይኸው ዛሬ እያረሰ ያለ ገበሬ አለ። ይህ አሁን እንደ ባህል ይዘውት የመጡ እናቶቻችን ያቆዩበት መንገድ በቃ በጣም እንደ በመጻሕፍትም ደረጃ የተነገሩት ትክክለኞቹ እውነተኞቹ ማስመሰል የሌለባቸው ትክክለኛ በቁጭትና የአባቶቻችንን እውቀት ማስቀጠል መቻል አለብን ብለው የሚጠሩ ይኖራሉ። ደግሞ አንደኛውን እጥፍ 80% የሚሆነው ደግሞ በቃ ድሃዎችን እያስለቀሰ ያለ በቃ በጣም ቤታቸውን እስከ ማሸጥ የሚደርስ ዕዳ ያለባቸው ሰዎችን የሚያሳዝን ገጠምከኞችን ሰዎች መጥተው ይነግሩናል። እና ባህሉ እንደው ይሄ አሁን በጣም ልናበረታታው የሚገባው የልቄ እናቶቻችን በጣም የነበረው ነገር እነሱን ማበረታታት በጣም ድንጋይ ወቅደው በድንጋይ ፈጭተው አፈር ፈጭተው ምጣድ ሰርተው እንጀራ አንጉተው እንዲህ አይነቱን ጥበብ በጣም የሚጠቅመንን ጥጥ ከጫካ ለቅመው ጋቢ ሰርተው የሚለብሱትን ያን የመሰለ አባቶቻችን ያቆዩትን እንደ ኋላ ቀር እንደ ስድብ ጨርቅ የሚሰማውን ሸማኔ፣ ብረት የሚሰራውን ቀጥቃጭ፣ ብራና የሚያዘጋጀውን መጻሕፍት የሚጽፈውን ፋቂ በማለት ሰዎችን ማሸማቀቅና በጎ የሆነውን ሀገር በቀል እውቀት እንዲጠፋ መጣር ይሄ ሌላኛው ድንቁርና ነው። የእናቶቻችንን የአባቶቻችንን ትውፊት ማስቀጠል ሲገባል በመሰዳደብ በመተቻቸት አንዱ ቀጥቃጭ ነው፣ አንዱ ሸማኔ ነው፣ አንዱ ፋቂ ነው፣ አንዱ እንዲያ ነው እያሉ ለሰው ነውርን ማውጣትን ትቶ ጥበቡን እንደ ጥበብ ይልቁንም አዘምኖ ዘመኑን ቴክኖሎጂን ተጠቅሞ ያ በትንሹ ይሰራ የነበረው የሸማ ጨርቅ በብዙ እንዲመረት በማድረግ ማበረታታት፣ ጥጡ በሰፊው እንዲዘራ በማድረግ ማበረታታት ሲገባ የሚጠቅመውን ነገር ስድብ እንደው እንዳለመታደል ሆኖ በጎውን ነገር ሁሉ ስድብ ነው የሚያደርገው ሀገራችን። እንዴ አሁን ሰው ገበሬ ብሎ ይሳደባል። ይገርማችሁ እንደው ገበሬ ስድብ ነው በፈጠራችሁ። እንደው በቃ በጣም እኮ የሚያሳዝን ነው። በጣም ገበሬ ትላለች አንገበራትና የሆድ መድኃኒት ማለቱ ቀረና ይላል ገበሬ ሲዘብ። የሆድ መድኃኒት ነው የግብርናዎቹ ሙያዎች። የልቅስ ማዘመን የተሻለ ማድረግ እንደው ሞፈር ቀንበርን ያክል እንጨትን አዘጋጅቶ በሬውን ከላሙ አስወልዶ አሳድጎ አቅንቶ አርሶ አንድ ፋርሶ የሚመግብ ገበሬ ስድብ ይሆናል። ባላገር ብሎ ይሳደባል። በቃ በጣም ሁሉም ስደተኛ ከመሆኑ የተነሳ ባላገር ብሎ ስድብ፣ እረኛም ስድብ ሆኗል። እውነቱ ኖላዊነ ክርስቶስ ነው። ኖላዊነ ክርስቶስ ጠባቂያችን ክርስቶስ ኖላዊ ሆሙ ለእስራኤል አጽም እስራኤልን የሚጠብቅ አይተኛም የተባለው የመጀመሪያው የሁሉ እረኛ ክርስቶስ። ታዲያ እረኛ ስድብ ከሆነ ክርስቶስን መሳደብም ጭምር ነው ማለት ነው። ካህናት ኖላዊ ይባላሉ፣ ኖሎት ይባላሉ ካህናት። ስለዚህ ካህናትን መሳደብ ነው ማለት ነው። ነገስታት ኖሎት ይባላሉ። ስለዚህ ነገስታትን መሳደብ ነው። የሚጠቅመውን እንደ መልካም የሆኑትን ነገሮች ባላገር፣ እረኛ፣ ገበሬ የመሳሰሉትን ነገሮች አሁን ሰው እንደ ስድብ አድርጎ ያዛቸው።
ይልቁንም የማዕረግ ስም ሊሆኑ የሚገባቸው አገሩን አቅንቶ ለአገሩ በአርበኝነት ሙቶ ደምን ለግሶ እንደ ጀግኖቹ አገር አጽንቶ የቆየው ባላገር ቢባል ይሄ በጣም ከማዕረግ በላይ ማዕረግ ነው። በቃ በጣም እረኛ የሚባል ከአራዊት ጠብቆ እንስሳቱን ሆዳቸው እስኪሞላ አብዝቶ የሚጠብቅ እንደሆነ ሁሉ ለሰው ልጅ መጠበቅ ምክንያት የሆኑ ነገስታትን፣ ካህናትን፣ ኖላውያን ተብሎ የሚጠሩበትን ስድብ አድርጎ መያዝ፣ እኒህንና የመሳሰሉ በጣም በጎ የነበሩትን ክፉ አድርጎ ማየት፣ ደግሞ በጣም ሊደገፉ የማይገባቸውን ነገሮች በመደገፍ ሰው እኒህን ነገሮች ሊያስተካክል ይገባዋል። እንደ ሃይማኖትም እንደ ቤተ ክርስቲያንም አስተምሮ ልናስቀጥላቸው የሚገባንን ጠንክረ ማስቀጠል ይኖርብናል። ሊቀረፉ የሚገባቸውን ሊስተካከሉ የሚገባቸውን ከትውልዱ እይታ ጀምሮ እስካሁን ድረስ እያየናቸው የመጣናቸውን ጉዳዮች በሰርጉም በሐዘኑ በደስታውም በችግሩም በተለያየ መንገድ እነዚህን ሁሉ የሚጠናከሩትን ማጠናከር የሚቀረፉትና የሚስተካከሉትን ማስተካከል እንዳለብን እንደ አንድ የጉባኤ ቤት መምህር እኔ ሐሳቤን እንገልጻለሁኝ። እንደ አንድ ክርስቲያንም እኔም ራሴ የባህሉ ያንዱ የማህበረሰብ ኗሪ እንዳንድ ስለዚህ ስንኖር ሊጠቅሙን የሚችሉትን ለትውልድ መተላለፍ ያለባቸውን እንደ ትውፊት ማስተላለፍ መቻል አለብን እላለሁኝ። እንግዲህ አምላካችን እግዚአብሔር የአባቶቻችን በጎ የሆነውን ባህላችንን፣ ቅርሳችንን፣ እሴታችንን፣ መገለጫዎቻችንን፣ ኢትዮጵያዊነታችንን፣ ኦርቶዶክሳዊነታችንን፣ ሰብዕናችንን የሚገልጹ ጉዳዮችን አስጠብቀን ለትውልድ እንድናስረክብ የማይጠቅሙ ትውልድ የሚበክሉ ሀገር የሚያፈርሱ የኛ የሆኑትን ትተን ከሌላ የምንቃርማቸውን መጥፎ ነገሮች አስወግደን እንደ አባቶቻችን በሀገራችን በሃይማኖታችን ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይጠብቀን፣ ይቆየን።